ሴኔጋል የ2025 የአፍሪካ ዋንጫ ጨዋታ አሸናፊ ሆናለች። ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት ላይ በተደረገ የአፍሪካ ዋንጫ የመጨረሻ የፍጻሜ ጨዋታ ሴኔጋል ሞሮኮን በማሸነፍ የዋንጫው ባለቤት መሆን ችላለች። በዛሬው ቆይታችንም ይህንን አወዛጋቢ የሚባል ጨዋታን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እናንተስ በዚህ ጨዋታ ላይ ምን ተመለከታችሁት? ጨዋታውንስ እንዴት አያችሁት? ሴኔጋልስ ዋንጫውን ማሸነፍ ይገባት ነበረ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምናመራ ይሆናል። አብራችሁን ቆዩ። በሞሮኮ አዘጋጅነት ሲካሄድ የነበረው የ2025 የአፍሪካ ዋንጫ ውድድሮች በትናንትናው ዕለት ፍጻሜውን ማግኘት ችሏል። በዚህ የፍጻሜ ጨዋታ ሴኔጋል ከሞሮኮ ጋር ሲገናኙ ሴኔጋል ወደዚህ የፍጻሜ ጨዋታ ማለፍ የቻለችው የግብጽ ብሔራዊ ቡድንን 1-0 በሆነ ጠባ ውጤት በማሸነፍ ሲሆን ሞሮኮ በአንጻሩ የናይጄሪያ ብሔራዊ ቡድን በመለያ ምት 4-2 በሆነ ውጤት በማሸነፍ ነበረ ለዚህ የፍጻሜ ጨዋታ መድረስ የቻሉት። ይህ የፍጻሜ ጨዋታ እንግዲህ ምናልባትም እስከዛሬ ድረስ ካየናቸው የፍጻሜ ጨዋታዎች በተለይ ደግሞ የአፍሪካ ዋንጫ የፍጻሜ ጨዋታዎች በጣም ለየት ያለ በጣም ብዙ ውዝግብ የታየበት ብዙ ሙከራዎች የታዩበት አስደናቂ የሚባሉ በረኞች ያዳኗቸውን ኳሶች ያየነበት እንደዚሁም ደግሞ እርስ በርስ ተገጫጭቶም የተደማሙበት ጨዋታ ነው የነበሩና በብዙ ነገር ለረዥም ጊዜ የሚታወስ አይነት ጨዋታ ሆኖ ማለፍ ችሏል። ይህ ጨዋታ እንግዲህ እስከ 90ኛው ደቂቃ ድረስ በጣም የተመጣጣኝ የሚባል ጨዋታ ነው የነበረው። ሴኔጋልም ሞሮኮም በጣም ብዙ ሙከራዎችን ሲያደርጉ መመልከት ችለናል። እኩል የሚባል የኳስ ቁጥጥርን ማሳየት ችሎ ነበርና 90 ደቂቃው ኖርማል የሚባል አይነት ጨዋታ ነው የነበረው። በተለይ ደግሞ ካለፉት ጨዋታዎች አንጻር ስንመለከተው እንደውም ትንሽ ቀዝቀዝ ያለ ሆኖ መመልከት ችለን ነበረ። ነገር ግን ነገሮች መለወጥ የጀመሩት ከ90ኛው ደቂቃ በኋላ ነው። የመጀመሪያ ውዝግብ የሚጀምረው የሴኔጋል ብሔራዊ ቡድኖች በእስማኤል ሳር አማካኝነት ጎል ያስቆጥራሉ። ነገር ግን ያቺን ጎል ዳኛው ይሽርባቸዋል። የሻረባቸው ምክንያት ደግሞ ሀኪሚ ላይ ፋውል ተሰርቷል በሚል ነበር። ነገር ግን ደግሞ ፋውሉን በደንብ ከተመለከታችሁት ያን ያህል ፋውል የሚያሰጥ አይደለም የነበረው። በጣም ሶፍት ተች የሚባል አይነት ነው የነበረው። እርስ በርስ ሲገፋፉ ነበር። ከዛ በኋላ ነው እንግዲህ ፋውል ተሰርቶብኛል በሚል ሀኪሚ ይወድቃል። ከዛ ዳኛውም ያቺን ኳስ ፋውል ነች በሚል ያስቆሟታል እንጂ ግቧ ተቆጥራ ነበረ። እስማኤል ሳር አስቆጥሯት ነበረና ያችን ኳስ ወይም ያችን ግብ ከሻሩ በኋላ ደግሞ ከጥቂት ደቂቃዎች በኋላ የሞሮኮ ብሔራዊ ቡድን ብራሂም ዲያዝ ላይ ፋውል ተሰርቶበታል በሚል ተቃውሞ ያሰማል። ዳኛውም በቫር ካየ በኋላ ያ ፋውል እውነትም ፋውል ነው ብሎ ፔናልቲ ይሰጣልና ያቺ የተሰጠችዋ ፔናልቲ ደግሞ ጨዋታውን ሙሉ ለሙሉ ልትበጠበጥ ችላለች። የሴኔጋል ብሔራዊ ቡድንም እንዴት ይሰጥብናል ብለው ከዳኛው ጋር አታካራ ውስጥ ይገባሉ። ያም ብቻም አይደለም የሴኔጋል ብሔራዊ ቡድን ዋና አሰልጣኝ የሆኑት ፔፔ ታዎ ራሱ ተጫዋቾቹን ከሜዳ እንዲወጡ ያደርጓቸዋል። አብዛኞቹ ተጫዋቾችም ራሱ ከሜዳ ወጥተው ወደ መልበሻ ክፍል ውስጥ መግባት ችሎ ነበርና ጨዋታው ለ24 ደቂቃ ያህል መቋረጥ ችሎ ነበር። ምናልባትም 5 ደቂቃዎችን ቆይተው ቢሆን ኖሮ የሞሮኮ ብሔራዊ ቡድን በፎርፌ ይህንን ዋንጫ እንዲያሸንፍ ይደረግ ነበርና በጣም ብዙ ነገሮች ናቸው በዛች ሰዓት ውስጥ የተከሰቱት። አሰልጣኞች ከአሰልጣኞች ጋር፣ ተጫዋቾች ከተጫዋቾች ጋር፣ ተጫዋቾች ከአሰልጣኞች ጋር ራሱ ውዝግብ ውስጥ ጭቅጭቅ ውስጥ የገቡበት ሁኔታ መፈጠር ይችላል። እኔ እስከዛሬ ድረስ የፍጻሜ ጨዋታ ብዙ አይተናል ሁላችንም። በእነዚህ ባየናቸው የፍጻሜ ጨዋታዎች ግን ይህን ያህል ደቂቃ የፍጻሜ ጨዋታ ሲቋረጥ አልተመለከትንም። ለ24 ደቂቃ ያህል ነበረ ጨዋታው መቋረጥ የቻለው። እንዲሁም ሳይዶ ማኒ በሴኔጋል ብሔራዊ ቡድን ውስጥ ባይኖር ኖሮ ይሄ ጨዋታ ራሱ ለመደረጉም እርግጠኛ አይደለሁም። ምክንያቱም እሱ ነው እንግዲህ ከሜዳ ሳይወጣ ተጫዋቾቹን ወደ ሜዳ እንዲገቡ በተደጋጋሚ ሲነግራቸው የነበረው። እንዲሁም በአንድ አጋጣሚ ወደ መልበሻ ክፍል ሄዶ ራሱ ተጫዋቾቹን ጎትቶ እስከሚያወጣበት ድረስ ነበር እንግዲህ ይህ ጨዋታ እንዲቀጥል ከፍተኛ ጥረት ሲያደርግ የነበረው። ከዛ በኋላ ሌላኛው አስገራሚ ነገር ደግሞ የተፈጠረው ደግሞ ሞሮኮዎች ፔናልቲው ተሰጣቸው። ከዛ በኋላ ብራሂም ዲያዝ ያችን ኳስ መታት። በረኛው ግን በጣም በቀላሉ ነበረ ኳሷን መዳን የቻለው። በፓኒካ ጎሏን ለማስቆጠር ነበረ ጥረት ያደረገው ብራሂም ዲያዝ። ነገር ግን ደግሞ ሜንዲ በቀላሉ ነበር ያችን ኳስ ማዳን የቻለውና ያቺ ነገር ራሱ የሞሮኮ ብሔራዊ ቡድን ላይ ከፍተኛ ተጽዕኖ ያሳደረችበት አጋጣሚ መፈጠርም ችሏል። ከዛ በኋላ እንግዲህ ብራሂም ዲያዝ በስነ ስርዓትም ሊጫወትም አልቻለም። በእርግጥ 1-2 ሙከራ ሞክሯል። ነገር ግን ደግሞ ጫና ውስጥ እንደገባ በደንብ በሚያስታውቅ ሁኔታ ነበር ሲንቀሳቀስ የነበረው። በዚህ ውድድር ላይ እንግዲህ ከፍተኛ ጎል በማስቆጠር አንደኛ ደረጃን ይዞ ነው ያጠናቀቀው ብራሂም ዲያዝና ነገር ግን ከዛች ፔናልቲ በኋላ ግን ሲያሳይ የነበረው እንቅስቃሴ ግን ያን ያህል ትክክል ያልሆነ ነበር። በእርግጥ
ያንን የሚያከል ኳስ ስቶ በትክክል ይጫወታል ማለት በጣም ትንሽ ይከብዳል። በተለይ ደግሞ የተፈጠሩትን ሁኔታዎች ከተመለከተን አንጻር እንደውም ያቺን ኳስ ራሱ ቢያስቆጥራት ኖሮ ጨዋታው ራሱ ሙሉ ለሙሉ ይጠናቀቅ ነበረ። ነገር ግን በረኛው በቀላሉ አድኗት ተጨማሪ 30 ደቂቃዎች እንዲጨመሩ ማድረግ ችሏል። የጨማሪው 30 ደቂቃም በተጀመረ በአራተኛው ደቂቃ ላይም ለሴኔጋል ብሔራዊ ቡድን ፓፓጌ ጎል በማስቆጠር ሴኔጋል ሻምፒዮን የሚሆንበትን እድል መፍጠር ችሏል። ከዛ በኋላ የነበረውን ጨዋታ ስንመለከት ግን ኢንዱት ኢንድ የነበረ ጨዋታ ነው የነበረው። ሁለቱም ቡድኖች ሲያጠቁ መመልከት ይችላል። በእርግጥ ኳስ በመያዝ ደረጃ ሞሮኮች በጣም የተሻሉ ነው የነበሩት። እንደውም የመጀመሪያው የኤክስትራ ታይም አጋማሽ ላይ 62%፣ እንደዚሁም ደግሞ በሁለተኛው የጭማሪ ደቂቃዎች ላይ ያስመዘገቡት ደግሞ 67% ፖዚሽን ነበረ መሆን የቻሉትና ምን ያህል ከፍተኛ ብልጫ አሳይተው እንደነበረ በዚህ መመልከት እንችላለን። ነገር ግን ደግሞ ሴኔጋሎች በጣም ያለቀላቸውን ኳሶችም በተደጋጋሚ ሲያገኙ ነበር። በተለይ ደግሞ ሸሪፍ ኒዲያ የተባለው ተጫዋች ከበረኛው ጋር ተገናኝቶ በጣም በረኛው በትንሽ ጣቱ ነው ነክቶ ኳሷ እንድትወጣ ያደረገው፣ ኒዲያን እንዲሳሳት ያደረገው እንጂ በጣም ክፍት የሆነ ኳስ አግኝተው ነበር። ምናልባት ያችን ኳስ አስቆጥረው ቢሆን ኖሮ ሙሉ ለሙሉ በዛች ሰዓት ይጠናቀቅ ነበረ። ነገር ግን ለተጨማሪ ደቂቃዎችም ቢያንስ ጥረት እንዲያደርጉ ማድረግ ይችላል በረኛው ቦኑ ማለት ነውና ከዛ በኋላ ሞሮኮች እንግዲህ በተደጋጋሚ ወደ ሴኔጋል ክልልም ሲደርሱ ነበረ። ነገር ግን ግብ ባለማስቆጠራቸው ምክንያት ይህንን ዋንጫ ሳያሸንፉ ቀርቷልና በጣም አስደናቂ የሚባል ጨዋታ ነው የነበረው። ዳኛው ግን በጣም ብዙ ውዝግብ እንዲፈጠር አድርጎታል። በተለይ ሴኔጋል የተከለከሉት ጎል የሚያሳመን አይደለም። ንክኪ ነበረው፣ እውነት ነው ንክኪ ነበረው። ነገር ግን ደግሞ ንክኪዎች ሁሉ ፋውል የሚያሰጡ ንክኪዎች አይደሉም። በጣም ሶፍት የሚባል ንክኪ ነው የነበረውና ዳኛው ያንን ማለፍ ይችል ነበር፣ ማለፍም ነበረበት፣ ጎሉ መጽደቅ ነበረበት። ነገር ግን ያችን ሳያጸድቅ ቀርቶ ለሞሮኮች ደግሞ ፔናልቲ መስጠቱ ብዙ ውዝግቦችን እንዲያስነሳ አድርጓል። በእርግጥ ሞሮኮም የተሰጣቸው ፔናልቲም የሚያሰጥ ፔናልቲ ነው የነበረው። የዌስትሃም ተጫዋች የሆነው አልሃጅ ዲዩፍም በብራሂም ዲያዝ ላይ ትክክለኛ ፋውል ነበር የሰራው። በዛ ምክንያትም ፔናልቲ ተሰጥቷል። ብራሂም ዲያዝም ያችን ጎል ማስቆጠር ነበረበት። ምናልባት የበለጠ ብራሂም ዲያዝን ተወቃሽ የሚያደርገው መሳቱ አይደለም፣ ነገር ግን ደግሞ የሳተበት መንገድ ተጫዋቹን በደንብ እንዲወቀስ ያደርጓል። ፊት ለፊት በጣም ቀላል የሚባል ኳስ ነው፣ ፓኒካን ነበር የተጠቀሙና እንደዛ ባይጠቀም ኖሮና በጥግ መቷት በረኛው ቢያድናት ኖሮ ተጫዋቹ በእርግጠኝነት አይጠየቅም ነበር ወይም ያን ያህል ወቀሳ ይደርስበታል ብዬ አላስብም። ነገር ግን ደግሞ አሁን ያደረገው እንቅስቃሴ ፓኒኳ ግን ብዙ ወቀሳ እንዲደርስበት ያደርጋል ብዬ አስባለሁና በጣም በብዙ ውዝግብ የታጀበ የአፍሪካ ዋንጫ ሆኖ መመልከት ችለናል። ጨዋታው ገና ሲጀምር እንግዲህ እንደዚህ አይነት የፍጻሜ ጨዋታ ይሆናል ብሎ ማንም የጠበቀ የለም። ነገር ግን አጨራረሱ በጣም በሚያስገርም ሁኔታ መጠናቀቅ ችሏል። በዚህ የፍጻሜ ጨዋታ ላይ እንግዲህ አንዳንድ ኮንስፒሬሲዎች እየተነገሩ ነው የሚገኙት። እሱም ምንድነው ብራሂም ዲያዝ አውቆ ነው የሳተው የሚሉ ነገሮች እየተነገሩ ነው የሚገኙት። የሴኔጋል ብሔራዊ ቡድንም ወደ ሜዳ እንዲመለስ ለማሳመን ይህንን ኳስ ይስተዋል ብለው ነግሯቸዋል የሚል ነገሮች እየተነገሩ ነው የሚገኙት። ያ ነገር ግን ከእውነት የራቀ ነው። ምክንያቱም ደግሞ አውቆ ለመሳት ቢገባ ኖሮ ብራሂም ዲያዝ ላይ ራሱ የተመለከትነውን አይነት የድንጋጤ ወይም ደግሞ የመበሳጨት ነገርን እንመለከታለን ብዬ አላስብም። በጣም እንደተበሳጨው በደንብ የሚያስመለክት ነገር ነው። በእርግጥ ሙሉ 90 ደቂቃውን ከተመለከተን ይህንን ጨዋታ ሴኔጋል ማሸነፍ ይገባት ነበረ። በአጠቃላይ በዚህ ውድድር ላይም ሴኔጋል የመጣችበትን ሂደት ስንመለከተው ይህ ዋንጫ ይገባታል። በጣም ጥሩ ተጫዋቾች አሏት። በተለይ ደግሞ በሚያጠቁበት ሰዓት በጣም ፈጣን የሚባሉ ተጫዋቾች ይህንን ዋንጫ እንዲያሸንፉ አድርጓቸው። በትናንትና ጨዋታ ላይ ራሱ በተደጋጋሚ ስንመለከተው የነበረ ነገር ቢኖር ምንድን ነው የግል ብቃታቸው ይህንን ዋንጫ እንዲያሸንፉ እንዳደረጋቸው ነው። በተለይ ፊት ለፊት መስመር ላይ ያሉት እነ ሳዲዮ ማኔ፣ እነ ኒዲያ፣ እነ ሳር፣ እነ ፓፓጌ እንዳለ እነዚህ ተጫዋቾች ስንመለከታቸው ድሪብል እያደረጉ የተለያዩ ተጫዋቾችን ሲያልፉ መመልከት ችለናል። ወደፊትም ሲደርሱ የተመለከትንበትም አጋጣሚ አለ። በግል ብቃታቸውም ሙከራም ሲያደርጉ የተመለከትንባቸውም አጋጣሚዎች አሉና እንደ ቡድንም ጥሩ ናቸው፣ በግልም ደግሞ የበለጠ በጣም ጥሩ ተጫዋቾች ናቸውና ይህንን ዋንጫ ማሸነፋቸው የሚገባቸው ነው። ነገር ግን ውዝግቡ ደግሞ ትልቅ ጥላሸት ሆኖ ሊያልፍ ይችላል። ከጨዋታው በኋላም እንግዲህ ሴኔጋል አሰልጣኝ የሆነው ፓፓቱም እንደተናገረው ከሆነ ተጫዋቾችን ውጡ በማለቴ በጣም አዝኛለሁ፣ ጥሩ ነገር አይደለም የሰራሁትኝ፣ ለዛም ይቅርታ እጠይቃለሁ የሚል ነገርን ተናግሯል። እነ ኢድሪሳ ጋናጉ እነ ሳዲዮ ማኔ ደግሞ ማሸነፋችን ይገባን ነበረ፣ በስተመጨረሻም ትክክለኛውን ፍርድ አግኝተናል፣ አምላክ ፈጣሪ ምስጋና ይገባዋል እያሉ ነው የሚገኙት። እንደዚሁም ደግሞ በረኛው ሜንዲም ደግሞ ምንድን ያለው ብራሂም ዲያዝ ጎል ሊያስቆጠር ነው ኳሷን የመታት፣ እኔም ደግሞ ለማዳን ነበረ ወደ ሜዳ እየገባ ነው፣ በስተመጨረሻም
አድኛለሁ፣ በመጨረሻም እግር ኳስ አሸንፋለች የሚል አስተያየትንም ሲሰጡ መስማትም ችለናልና ይህ ዋንጫ የሚገባቸው ነው። ሳዲዮ ማኔም እንግዲህ በአፍሪካ ዋንጫ የመጨረሻውን ጨዋታ ያደረገ ይመስላል። ምክንያቱም እንግዲህ ከዚህ በኋላ በየ4 ዓመቱ ነው የሚደረገውና ከ4 ዓመት በኋላም ሳዲዮ ማኔ በአፍሪካ ዋንጫ ላይ ይሳተፋል የሚል ግምት የለምና በስተመጨረሻም ዋንጫ ማሸነፍ ችሏል። ሁለተኛ ዋንጫቸው ነው። እንደሚታወቀው እንግዲህ 2021 ላይ ነበር የመጀመሪያ ዋንጫቸውን የግብጽ ብሔራዊ ቡድንን በፍጹም ቅጣት ምት በማሸነፍ የዋንጫ ባለቤት ሆኖ ነበረ። ከ4 ዓመት በኋላ ደግሞ አዘጋጇ ሞሮኮን በማሸነፍ ሁለተኛ ዋንጫቸውን ማሸነፍ የሚችለው ሞሮኮ እንግዲህ በዚህ የፍጻሜ ጨዋታ ላይ ከ50 ዓመት በኋላ ለመጀመሪያ ጊዜ የአፍሪካ ዋንጫ ለማንሳት ከፍተኛ ጥረት አድርጋ ነበረ። ነገር ግን በስተመጨረሻ ሳይሳካላት ቀርቷል። እንደዚሁም ደግሞ በሜዳዋ በደጋፊዋ ፊት ለፍጻሜ ደርሳ ማሸነፍ ያልቻለችም ሀገር መሆን ይችላለችና ለሞሮኮ ብሔራዊ ቡድን የፍጻሜ ጨዋታው የሚያስደስት አልነበረም። በዚህ የአፍሪካ ዋንጫ ላይ ግን አንዳንድ ኮንስፓይሬሲዎች አሉ። እሱም ምንድነው የግብጽ ብሔራዊ ቡድን እንድታሸንፍ ሲፈለግ ነበር የሚሉ ነገሮችን እየሰማን የምንገኘው። በተለይ ደግሞ ከዚህ የፍጻሜ ጨዋታ በፊት አንዳንድ የተሰጧት ውሳኔዎችን ስንመለከት ሞሮኮ ይህንን ዋንጫ እንድታሸንፍ ከፍተኛ ፍላጎት ነበረ እንድንል ያደርገናል። እንደዚሁም አንዳንድ ውዝግቦች ያስነሱም የዳኞች ውሳኔም በደንብ መመልከት እችላለን። እንደዛም ቢሆንም ግን በጣም የሚያምር የአፍሪካ ዋንጫ ጨዋታ ሆኖ መጠናቀቅ ችሏል። በጣም ብዙ አዳዲስ ሪከርዶች የተመዘገቡበት ጨዋታም ነው የነበረው። ብዙ ተመልካቾች የታደሙበት ጨዋታም ሆኖ መጠናቀቅ ችሏል። ከዚህ በኋላ እንግዲህ በየ4 ዓመቱ ነው የሚስተናገደው። ከዛሬ 4 ዓመት በኋላ እንግዲህ የምስራቅ አፍሪካ ሀገራት የሆኑት ኬንያና ታንዛኒያ የሚያዘጋጁት ይሆናል። በሞሮኮ አዘጋጅነት ሲደረግ የነበረው የ2025 የአፍሪካ ዋንጫ ጨዋታ ትናንትና ምሽት ላይ በተደረገው ጨዋታ ፍጻሜውን አግኝቷል። ከውድድሩ መጠናቀቅም በኋላ አንዳንድ ሽልማቶችም የተሸለሙ ተጫዋቾች አሉ። ሳዲዮ ማኔ የ2025 የአፍሪካ ዋንጫ የውድድሩ ምርጥ ተጫዋች ተብሎ ሲሸለም፣ የሞሮኮ ግብ ጠባቂ የሆኑ ያሲን ቦኑ ደግሞ ኮከብ ግብ ጠባቂ ተብሏል። ብራሂም ዲያዝ የውድድሩ ከፍተኛ ግብ አስቆጣሪ ሲሆን የሞሮኮ ብሔራዊ ቡድንም የጸባይ ዋንጫ አሸናፊ መሆንም ችሏል። በዚህም የ2025 የአፍሪካ ዋንጫ ጨዋታ መጠናቀቅ ችሏል። በዚህ የአፍሪካ ዋንጫ ጨዋታዎች ላይ የነበራችሁን ሀሳብ እንዳለ ያያችሁት ጨዋታ የትኛው ነው? ሴኔጋልስ ማሸነፍ ይገባት ነበረ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።